እንዴት ናችሁ? በሪሜዳል ቲቶሪያል ዛሬ ከተለያዩ የዩኒቨርሲቲ ግቢዎች የተሰበሰቡ የሪሜዳል ኤግዛም ጥያቄዎችን ነው የምንሰራው። የመጀመሪያው which of the following is an extrusive volcanic feature? ባቶሊት፣ ሲልስ፣ ላኮሊት እና ክሬተር። ጥያቄውን ከመመለሳችን በፊት ስለ ቮልካኒዝም ትንሽ እኒ ቮልካኒዝም የምንለው it's a process by which magma, gas, water vapor, ash እነሱ ወደ አውተር ሰርፌስ ወደ ግራውንድ ላይ ፎርስ ተደርገው ሲወጡ ነው ማለት ነው። ማግማ ወደ እርዝ ሰርፌስ ሲወጣ እና ኩል አድርጎ ሃርድን ሲያደርግ እሱን ላቫ እንለዋለን ማለት ነው። ማግማ ወደ እርዝ ሰርፌስ የሚወጣበት ሁለት አይነት ሆሎች አሉ። የመጀመሪያው ቬንት ነው፣ ሁለተኛው ደግሞ ፊሸር ነው። ቬንት የምንለው when it builds ቮልካኖ ቢልድ ሲያደርግ ነው፣ ወይም ኮን ሼፕድ የምናውቀውን አይነት የቮልካኖ ሼፕ ሲፈጥር ማለት ነው። በፊሸር ወይም ደግሞ መሬት ላይ ባለ ስንጥቅ ደግሞ ሲወጣ እሱ ላቫ ፕሌቶ ኦር ላቫ ፍሎ ነው የሚፈጥረው ማለት ነው፣ ቢልድ የሚያደርገው። if the magma flows በአውተር ሰርፌስ ላይ ስሩ ቬንት ከወጣ በኋላ ክሬተር ፎርም ይደረጋል ማለት ነው፣ ከላይ የኮኑ ላይ ማለት ነው። እዛ ክሬተር ላይ ደግሞ ወተር ኮሌክት ሲያደርግ ወተር አኩሚሌት ሲያደርግ ካልዴራ ኦር ደግሞ ክሬተር ሌክ የምንለውን ይፈጥራል ማለት ነው። ኢትዮጵያ ውስጥም ክሬተር ሌክ የምንላቸው እንደ ዝቋላ፣ ወንጪ እና ደንዲ ያሉትን በእነሱ በክሬተር ሌክ ናቸው ማለት ነው። ግን when this magma inside the crust ውስጥ ኩል ሲያደርግ ሶሊዲፋይ ሲያደርግ እና ሮክ ፎርም ሲያደርግ እነዚህን ፊቸሮች ይፈጥራል። ባቶሊት፣ ላኮሊት፣ ሲልስ እና ዳይክ ፎርም ያደርጋል ማለት ነው። ባቶሊት የምንለው ላርጀስት ስትራክቸር ነው እና ቬሪ ላርጅ ማስ ኦፍ ማግማ አኩሚሌት ሲያደርግ እና ሃርድን ሲያደርግ ነው። ላኮሊት የምንለው ደግሞ መሽሩም ሼፕድ ነው፣ ግን ደግሞ ከባቶሊት ያንሳል። ዳይክ የምንለው ደግሞ ማግማ ቨርቲካል ኦር ኒር ቨርቲካል ክራክ ላይ ሶሊዲፋይ ሲያደርግ ነው ማለት ነው። ሲል የምንለው ደግሞ ሆሪዞንታል ኦር ኒርሊ ሆሪዞንታል ላይ ሶሊዲፋይ ሲያደርግ ነው ማለት ነው። ስለዚህ አሁን ወደ ጥያቄያችን እንመለሳለን። ኤክስትሩሲቭ ቮልካኒክ ፊቸር ነው የሚለን። ኤክስትሩሲቭ ቮልካኒክ ፊቸር የምንለው ልክ አውተር ሰርፌስ ላይ ሲወጣ ማግማ አውተር ሰርፌስ ላይ ወጥቶ ሶሊዲፋይ ሲያደርግ ነው። መልሱ የሚሆነው ክሬተር ነው ማለት ነው። እነዚህ ከላይ ያሉት ሶስቱም ቅድም እንዳየናቸው ኢንትሩሲቭ ቮልካኒክ ፊቸርስ ነው የምንላቸው ማለት ነው። ሁለተኛው ዋት ካራክተራይዝ ዘ ሎወር ኮርስ ኦፍ ኤ ሪቨር። ስለዚህ ይህንን ጥያቄን ከመለሳችን በፊት ኮርስ ኦፍ ኤ ሪቨር እነሱን እኔ አንድ ሪቨር ፍሮም ኢትስ ማውዝ ተነስቶ ፍሮም ኢትስ ሶርስ ተነስቶ ቱ ኢትስ ማውዝ እስኪደርስ ድረስ በሶስት ስቴጆች አሉት ማለት ነው። እና እነዚህ ሶስት ስቴጆች ደግሞ የተለያየ ካራክተሪስቲክስ አላቸው። አፐር ኮርስ አለ፣ ሚድል ኮርስ አለ እና ሎወር ኮርስ አለ ማለት ነው። አፐር ኮርስ ላይ በጣም ኃይለኛ ነው የሚሆነው፣ ገና እየተነሳ ስለሆነ ፎርስ አለው። ስለዚህ ቨርቲካል ኢሮዥን ነው የሚሆነው፣ ላይክ መሬቱን ከታች በደንብ ቨርቲካሊ ኢሮድ ያደርገዋል። ዌዘሪንግ አለ፣ ቪ ሼፕድ የሆነ ቫሊ ነው የሚሰጠን። ወተርፎል አለ፣ ራፒድስ አሉ ማለት ነው። ሚድል ኮርስ ላይ ደግሞ አሁን ትንሽ እየተረጋጋ ነው እየመጣ ያለው። ስለዚህ ላተራሊ እየሰፋ ስለሚመጣ ላተራል ኢሮዥን ነው የሚኖረው። ከዛ እሱ ለትራንስፖርቴሽን ይጠቅማል። ሜንደር፣ ሪቨር ክሪፍ እነዚህ ሁሉ ሚድል ኮርስ ላይ ነው ያሉት ማለት ነው። ሎወር ኮርስ ላይ ደግሞ እሱም ለትራንስፖርቴሽን ይጠቅማል። እስካሁን ኢሮድ አድርጎ ሰብስቦ የመጣቸውን ደግሞ ዲፖዚት የሚያደርግበት ደግሞ ቦታ ነው። ስለዚህ ዲፖዚሽን አለ እና ኦክስቦል ሌክ አለ። ይሄኛው ዩ ሼፕድ ሌክ ነው በሎወር ኮርስ ላይ የምናገኘው። ስለዚህ እነዚህን ይመስላሉ ማለት ነው ሶስቱ ካራክተሪስቲክሶች፣ ሶስቱ የኮርስ ኦፍ ሪቨር ካራክተሪስቲክሶች ማለት ነው። ስለዚህ ጥያቄያችን ላይ እንመለስ። ዋት ካራክተራይዝ ዘ ሎወር ኮርስ ኦፍ ሪቨር? ኤ ካታራክት የምንለው የወተርፎል አይነት ነው። ቅድም እንዳለው ወተርፎል የአፐር ኮርስ ካራክተሪስቲክስ ነው። ኦክስቦሌክ የሎወር ኮርስ ካራክተሪስቲክስ ነው አይደል? ልክ መጨረሻ ላይ ፈሶ መጨረሻ ላይ ሲቀር ዩ ሼፕ ሌክ ነው የሚፈጥረው ማለት ነው። ሲ ወተርፎልስ የአፐር ኮርስ ነው። ራፒድስም እነዛ። the answer will be Oxbow Lake ማለት ነው። the third, what will happen during the process of evaporation? ትንሽ ስለ ሃይድሮሎጂክ ሳይክል እኔ ሃይድሮሎጂክ ሳይክል የምንለው ወተር ስሪ ፎርም አለው እንደምታውቁት፣ በጋስ
በሊኩዊድ እና በሶሊድ ፎርም መገኘት ይችላል። ስለዚህ ከአንዱ ፎርም ወደ ሌላ ፎርም የሚሄድበትን ፕሮሰስ ነው ሃይድሮሎጂክ ሳይክል የምንለው ማለት ነው። ሶ ከነዛ ሳይክሎች ውስጥ ኢቫፖሬሽን የምንለው ወይም ሊኩዊድ ወተር ወደ ጋስ ኮንቨርት ሲያደርግ ነው። ትራንስፓይሬሽን የምንለው ደግሞ እሱም ተመሳሳይ ነው፣ ወተር ቬፐር ወደ ኤር ቼንጅ ሲያደርግ ነው። ግን ደግሞ ትራንስፓይሬሽን ፍሮም ፕላንትስ መሆኑ ነው የሚለየው ማለት ነው። ሶ ኢቫፖ ትራንስፓይሬሽን የምንለው ደግሞ ኮምባይንድ ሎስ ኦፍ ወተር ትሩ ሁለቱም ፕሮሰሶች ኢቫፖሬሽን እና ትራንስፓይሬሽን ማለት ነው። ኮንደንሴሽን የምንለው ደግሞ ወይም ወተር ቬፐር ከዛ ኩል አድርጎ ወደ ሊኩዊድ ሲቀየር ማለት ነው። ሰብሊሜሽን የምንለው ደግሞ ፕሮሰስ አይስ ወደ ወተር ቬፐር ሲቀየር ዊዛውት ሊኩዊድ ሳይሆን በፊት እና ቫይስ ቨርሳ ማለት ነው። ሶ እዚህ ጋር እንዴት ነው የሂት ትራንስፈር የሚሆነውን ለምናየው እዚህ የተጠየቅነው የኢቫፖሬሽን ነው። ኢቫፖሬሽን ደግሞ ሊኩዊድ ወደ ወተር ቬፐር ወይ ደግሞ ወደ ጋስ የሚቀየርበት ፕሮሰስ ነው። ስለዚህ ልክ ሊኩዊድ ወደ ጋስ ሲቀየር ኢት አብዞርብስ ሂት፣ ጋስ ደግሞ ወደ ወተር ሲቀየር ደግሞ ኢት ሪሊዝስ ሂት ማለት ነው። ስለዚህ ኢት አብዞርብስ ኦር ኢት ኮንሱምስ ሂት ማለት ነው። ስለዚህ ምርጫዎቹን እኔ So what would happen during the process of evaporation? So heat is released, energy is gained, C, heat is consumed and energy is lost. Because the answer will be heat is consumed or heat is absorbed ማለት ነው። So the first, which one of the following subjects employ regional approach in its studies? So the geography of Africa, the geography of agriculture, geography of population and geography of climate. ስለዚህ ሪጅናል ካልን አንድን ቦታ ላይክ በሪጅን ሲከፋፍለው ማለት ነው። ስለዚህ እዚህ ምርጫ ውስጥ በሪጅን የተከፈለው ላይክ አፍሪካ ነው። ሶ the answer will be the region of Africa ማለት ነው። ሶ አምስተኛ what is the central argument of the school of environmental determinism? ሶ ስለ ሂውማን እና ኢንቫይሮንሜንታል ኢንተራክሽን ስናወራ ሁለት አይነት ቲዎሪዎች ነው ያሉት። ሶ የመጀመሪያው ኢንቫይሮንሜንታል ዲተርሚኒዝም ነው። ሁለተኛው ደግሞ ኢንቫይሮንሜንታል ፖሲቢሊዝም ነው። ኢንቫይሮንሜንታል ዲተርሚኒዝም የምንለው ቲዎሪ ነው ወይም ስኩል ኦፍ ቶት ነው። ፊዚካል ኢንቫይሮንሜንት ኦር ኔቸር ኦር ፊዚካል ኢንቫይሮንሜንት ሼፕስ ኤንድ ክሬት ካልቸር ወይም ደግሞ ኢንቫይሮንሜንት ኢሴንሻሊ ዲክቴት ካልቸር ነው ማለት ነው። ስለዚህ ኢንቫይሮንሜንቱ የሂውማን ቢንግን ኮንትሮል ያደርጋል ነው የሚለው ማለት ነው። ሌላው ደግሞ ሁለተኛው ኢንቫይሮንሜንታል ፖሲቢሊዝም ነው። ኢንቫይሮንሜንታል ፖሲቢሊዝም ደግሞ ከኢንቫይሮንሜንታል ዲተርሚኒዝም በተቃራኒ ስቲል ሂውማን ቢንግ ካን አዳፕት ቱ ኢንቫይሮንሜንታል ኮንዲሽን እና ቼንጅ ማድረግ ይችላሉ ብሎ ነው የሚያስበው ማለት ነው። ስለዚህ ፖሲቢሊዝም ኢዝ አ ዶክትሪን ዊች ክሌምስ ሂውማን ቢንግስ ሃቭ አ ካፓሲቲ ቱ ቹዝ ቢትዊን ኤ ሬንጅ ኦፍ ፖሲብል ሪስፖንስስ ቱ ፊዚካል ኮንዲሽኒንግ ማለት ነው። ስለዚህ ኢንቫይሮንሜንቱ እንደፈለገው ሂውማን ቢንግን መቆጣጠር አይችሉም። ራዘር ሂውማን ቢንግ ቹዝ ማድረግ ይችላል የሚኖርበትን ቦታ ወይም ደግሞ ኢንፍሉዌንስ ማድረግ ይችላል ብሎ ነው የሚያስበው ማለት ነው። ሶ ዲግሪ ኦፍ ኢንፍሉዌንስ ደግሞ ሞደርናይዜሽን በጨመረ ቁጥር እና ቴክኖሎጂ አድቫንስ ባደረገ ቁጥር ደግሞ እየጨመረ ይመጣል ነው የሚለው ማለት ነው። ስለዚህ ምርጫዎቹን እንያቸው። So human activities are controlled by the environment. Human beings can modify their environment for their comfort. ስለዚህ human activities controlled by the environment የሚለን environmental determinism ነው ማለት ነው። ሁለተኛው ግን human beings can modify their environment for their comfort ካለ እሱ የenvironmental possibilism ቲዮሪ ነው ማለት ነው። ሌላው modification of the environment is possible using technology የሚለን environmental possibilism ነው። ከዛ ዲ there is no man and environmental interaction የሚለው which is false። ስለዚህ the answer will be human activities are controlled by the environment because school of environmental determinism የሚለው ምንድነው? environment determines, environment controls human activity ነው ማለት ነው። So 6 the layer of earth that consists of melted iron and nickel is inner core, mantle, crust እና outer core። ስለዚህ the layer of the earth that consists of iron እና ኒኬል ካለን ኮር ብዙ አይረን እና ኒኬል አለው። ግን ደግሞ የተጠየቅነው ሜልትድ ነው። ስለዚህ አውተር ኮር ሃይ ቴምፕሬቸር ነው ያለው።
ስለዚህ ሜልት ያደርገዋል። ኢነር ኮር ኦፍ ኮርስ ሃይ ቴምፕሬቸር ነው ያለው፣ ግን ደግሞ ሃይ ፕሬሸር ስላለ ኮንደንስ ስለሚያደርግ ሶሊድ ነው የሚሆነው ማለት ነው። ስለዚህ ሜልትድ ተብሎ ከተጠየቅን አውተር ኮር ነው የምንለው ማለት ነው። ሰባተኛው which one is an old fold mountain? ኬፕ ሬንጅ፣ አትላስ፣ ሮኪስ እና ሂማላያስ። ፎልድ እንግዲህ ፎልድ እንደምታውቁት ላይክ ዋን ኦፍ ኢንተርናል ፎርስስ ነው። ስለዚህ በሁለት እንከፍላቸዋለን ፎልድ ማውንቴን የምንለው ማለት ነው። አንደኛው ያንግ ፎልድ ማውንቴን ናቸው። ያንግ ፎልድ ማውንቴን ከ10 እስከ 25 ሚሊዮን ይርስ ኦፍ ኤጅ ያሉትን ናቸው። እነዚህ ልክ እንደ አትላስ፣ ሮኪስ እና ሂማላያስ። ኦልድ ፎልድ ማውንቴን ደግሞ ኦቨር 200 ሚሊዮን ይርስ ኦፍ ኤጅ በላይ የሆኑት ናቸው። እነዚህ ኬፕ ሬንጅ፣ ኡራልስ ራሽያ ውስጥ ነው ያለው እና አፓላቻንስ ዩኤስኤ ውስጥ ነው ያለው። ስለዚህ ኦልድ ፎልድ ማውንቴን የምንላቸው ኬፕ ሬንጅ፣ ኡራልስ እና አፓላቻንስ ናቸው ማለት ነው። ስለዚህ እዚህ ምርጫ ውስጥ ኦልድ ፎልድ ማውንቴን ኬፕ ሬንጅ ነው ማለት ነው። የቀሩት እንዳለ ያንግ ፎልድ ማውንቴን ናቸው ማለት ነው። ስምንተኛው which of the following countries lies in the great African Rift Valley region? ከዚህ ስለ ሪፍት ቫሊ ስናወራ ላርጅ ሪፍት ቫሊ ኢን ዘ ወርልድ ነው። ኦልሞስት ኢስት አፍሪካ ውስጥ ያለው ከሲሪያ ተነስቶ እስከ ሞዛምቢክ ድረስ ነው ኤክስቴንድ የሚያደርገው። የሚያልፍባቸው ሀገሮች ሬድ ሲ፣ ኤሪትሪያ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ እና ብሩንዲ ውስጥ ያልፋል ማለት ነው። ከዚህ ቶታል ሌንግዙ 7.2 ኪሎ ሜትር ነው። ስለዚህ ከነዚህ ውስጥ ምርጫ ውስጥ ከተሰጡን ውስጥ የሪፍት ቫሊ የሚያልፈው ኬንያ ውስጥ ነው ማለት ነው። ዘጠነኛው which one of the following is not true about air pressure? እያንዳንዱ ምርጫ እናያለን። ኤ pressure decreases with an increase in altitude. አልቲቲዩድ እየጨመረን ስንመጣ ወደ ላይ እየወጣን ስንመጣ የኤር ክብደት እየቀነሰ ይመጣል ወይም ፕሬሸሩ እየቀነሰ ይመጣል። ስለዚህ ፕሬሸር ዲክሪዝስ ዊዝ አን ኢንክሪዝ ኢን አልቲቲዩድ ኢትስ ትሩ ነው ማለት ነው። ቢ ፕሬሸር ዲክሪዝስ ዊዝ አን ኢንክሪዝ ኢን ቴምፕሬቸር፣ ልክ ቴምፕሬቸር ሲጨምር ሞለኪውሎች ኤክስፓንድ ማድረግ ይጀምራሉ። ዲስ ዲክሪዝስ ደ ፕሬሸር። ስለዚህ ፕሬሸር ዲክሪዝስ ዊዝ አን ኢንክሪዝ ኢን ቴምፕሬቸር። ሲ ደግሞ ፕሬሸር ቢካምስ ደ ሃይስት አት ሲ ሌቭል። ቅድም እንዳልነው ልክ አልቲቲዩድ ሲጨምር ፕሬሸር እየቀነሰ ይመጣል። ስለዚህ ሲ ሌቭል ላይ ደግሞ ዜሮ ነው የሚሆነው አልቲቲዩዳችን። ስለዚህ ሃይስት ነው የሚሆነው ማለት ነው። ትልቅ ፕሬሸር አለ ከላይ ማለት ነው። ብዙ የሚጫነን ነገር አለ ሲ ሌቭል ላይ ስንሆን ከታች ስላለ። ዲ ፕሬሸር ኢንክሪዝስ ዊዝ ዲክሪዝ ኢን ኤር ዴንሲቲ። ስለዚህ ፕሬሸር እና ኤር ፕሬሸር እና ኤር ዴንሲቲ ዳይሬክትሊ ፕሮፖርሽናል ናቸው። ስለዚህ ዌንኤቨር ፕሬሸር ኢንክሪዝስ ኤር ዴንሲቲም ኢንክሪዝ ያደርጋል እና ቫይስ ቨርሳ ማለት ነው። ስለዚህ ትክክል ያልሆነው ምርጫ ዲ ነው ማለት ነው። ፕሬሸር ኢንክሪዝስ ዊዝ ዲክሪዝ ኢን ኤር ዴንሲቲ። አስረኛው ኢን ሰፕተምበር ITCZ is located around ትሮፒክ ኦፍ ካንሰር፣ ኢኳተር፣ ትሮፒክ ኦፍ ካፕሪኮርን እና አርክቲክ ሰርክል። ITCZ የምንለው ሎ አትሞስፌሪክ ፕሬሸር ዞን ነው። በኖርዝ ኢስተርሊ እና በሳውዝ ኢስተርሊ ትሬድ ዊንዶች እነሱ ኮንቨርጅ ሲያደርጉ የሚፈጠር ነው። ሽፍትስ ኖርዝ እና ሳውዝ ኦፍ ኢኳተር ሽፍት ያደርጋል ፎሎዊንግ ደ ፖዚሽን ኦፍ ኦቨርሄድ ሰን። ጁን ላይ ትሮፒክ ኦፍ ካንሰር ላይ ነው የሚሆነው። ዲሴምበር ላይ ትሮፒክ ኦፍ ካፕሪኮርን ላይ ነው የሚሆነው። ማርች እና ሴፕተምበር ላይ አራውንድ ኢኳተር ነው የሚሆነው ማለት ነው። ስለዚህ ምርጫችን ላይ ያለው ሴፕተምበር ነው። ስለዚህ ሴፕተምበር እና ማርች ላይ ደግሞ ፖዚሽኑ አት ዘ ኢኳተር ነው የሚሆነው ማለት ነው። ሶ ዘ አንሰር ዊል ቢ አት ዘ ኢኳተር ማለት ነው። 11ኛው the deepest lake in Ethiopia is ሻላ ነው። it's around 266 ሜትር ነው። the deepest lake is ሻላ። 12ኛው one of the following is not true about adaptation mechanism of desert vegetation. A they have long roots to tap underwater. ስለዚህ ሬንፎል ዴፊሲት አለ እና ወተር ዴፊሲት ስላለ
ሎንግ ሩት ነው የሚኖራቸው አንደርግራውንድ ወተርን አክሰስ ለማድረግ። ሶ ዲስ ኢዝ ትሩ። ቢ they have broad leaves to reduce water loss through transpiration። ሶ ብሮድ ሊፍ ካላቸው እንደውም ሞር ሰርፌስ ኤሪያ ስለሚኖራቸው ሞር ወተር ሉዝ ነው የሚያደርጉት። ስለዚህ ዊች ኢዝ ፎልስ ማለት ነው። ሲ they shed their leaves during dry season to reduce water loss through transpiration። ስለዚህ this is true። እና they have thorny leaves አላቸው በሄርቢቮረሶች እንዳይበሉ የሚያደርጋቸው ራሳቸውን ፕሮቴክት ለማድረግ ማለት ነው። ሶ the answer would be B ነው የሚሆነው ማለት ነው። 13ኛ which specific soil type covers the largest portion of African continent? feral soils, leptosoils, arenosoils እና cambi soils። So the answer is arenosoils around 22% cover ያደርጋል አራውንድ አፍሪካ ማለት ነው። ሁለተኛው ሌፕቶሶልስ ነው ኢትስ አራውንድ 70%። ስለዚህ the answer will be arenosols ነው ማለት ነው። So 14ኛው an agroecological zone of Ethiopia with high population density is ደጋ ወይና ደጋ ውርጭ ኤንድ ቆላ። ሶ ይሄንን ዌዘር ኤንድ ክላይሜት ቪዲዮችን ላይ አይተነዋል። ስለዚህ ደጋ ዞን ላይ ሀይ የሆነ ፖፒሌሽን ዴንሲቲ ወይም ኮንሰንትሬትድ የሆነ ሂውማን ፖፒሌሽን አለ። ምክንያቱም ሬንፎል አለ። ስለዚህ ለአግሪካልቸር ምቹ ነው የሚሆነው እና ቴምፕሬቸሩ ደግሞ እየተመቸ ስለሆነ ብዙ ሂውማን ፖፒሌሽን አለ ማለት ነው። ሶ the answer will be ደጋ ማለት ነው። ሶ 15ኛው moisture bearing wind responsible for autumn and spring rainfall in Ethiopia is polar easterlies, north easterlies, equatorial westerlies እና south easterlies። ሶ ሶስት ሬንፎል ሲዞኖች አሉ ኢትዮጵያ ውስጥ ኦልዞ ከቦታ ቦታ ሌላ ኤክሰፕሽኖች ቢኖሩንም ማለት ነው። ከዚህ ሰመር ላይ አለ። ሰመር ክረምት የምንለው ደ ሎንገስት ሲዝን ነው። ከዛ ደግሞ ዊንተር ላይ አለን። ከዛ ደግሞ ስፕሪንግ ኦተምን ስፕሪንግ ሬንፎል ሲዝኖች አሉን ማለት ነው። ስለዚህ ሰመር ላይ ኢኳቶሪያል ዌስተርሊ ነው ሞር ዶሚኔት የሚያደርገው ሞይስቸር ቢሪንግ ዊንድ የሆነው ማለት ነው። ከዛ ደግሞ ኖርዝ ኢስተርሊስ ወይም ኖርዝ ኢስተር ትሬድ ዊንድ ደግሞ ኢን ዊንተር ላይ ኦፍኮርስ ድራይ ነው፣ ግን ደግሞ ሊትል ሞይስቸር የሚያመጣባቸው አካባቢዎች አሉ። ስፕሪንግ ኦር ኦተመን ኤንድ ስፕሪንግ ሬንፎል የሚያመጣው ደግሞ ሳውዝ ኢስተርሊስ ነው ማለት ነው። ከዚህ the answer will be D ሳውዝ ኢስተርሊስ። ሶ 16ኛው which one best describe vertisols? A extremely rich soil, rich in clay content, rich in iron and aluminum እና ፑር ድሬኔጅ ኳሊቲስ። ሶ እዚህኛው ምርጫ ላይ ሁለት ቨርቲሶልን የሚገልጹ ምርጫዎች ነው ያሉን። አንደኛው they have high clay content አላቸው እና በዚህ ምክንያት ደግሞ ስቲኪ ናቸው። በዚህ ስቲኪ ስለሆኑ ፑር ድሬኔጅ ኳሊቲ ነው ያላቸው። ስለዚህ ሁለቱም መሆን ይችላል፣ ግን የተጠየቅነው ቤስት ዲስክራይብ የሚያደርገው ስለሆነ they have high clay content የሚለውን ያመረጥ ነው ማለት ነው። እና በሪች ኢን አይረን እና አልሙኒየም የሆነው ደግሞ ኒቶሶልስ ነው። ከዛ ደግሞ አክሪሶልስ የአክሪሶልስ ታይፕ ደግሞ ር ኤክስትሪምሊ ሊችድ ናቸው እና ሎ ፕሮዳክቲቭ ካፓሲቲ ያላቸው ማለት ነው። So 17 what makes census the most expensive method of data gathering? The first one is individual unit. A individual unit, B periodicity, C universality እና simultaneity። ሶ ሴንሰስ የምንለው ስፔሲፊክ የሆነ የሶሾ ኢኮኖሚክ እና ዴሞግራፊክ ዳታን ከአንድ ዲፋይንድ ከሆነ ቴሪቶሪ ወይም ደግሞ ሀገር ውስጥ የእያንዳንዱን ኢንዲቪዥዋል ዳታ መሰብሰብ ነው ማለት ነው። ስፔሲፊክ የሆኑ ካራክተሪስቲክሶች አሉት። አንደኛው ኢንዲቪዥዋል ዩኒት ነው። የእያንዳንዱን ፐርሰንት ዳታ ነው እንጂ የግሩፕ ዳታ አይደለም የምንወስደው። ፔሪዲሲቲ የምንለው ደግሞ ዊዝን ስፔሲፊክ ታይም ኢንተርቫል ነው የምንሰበስበው ዳታውን ማለት ነው፣ ወይም ደግሞ የህዝብ ቆጠራ የምናደርገው ማለት ነው። እዚህ ለምሳሌ ኢትዮጵያ ውስጥና ዩኤስኤ ላይ ምናምን በየ10 ዓመቱ ነው የሚሰበሰበው።
when it comes to UK ምናምን ደግሞ በየ5 ዓመቱ ይሰበስባሉ ማለት ነው። ሶ ፔሪዮዲሲቲ የሚያመለክተን ስፔሲፊክ የሆነ ታይም ኢንተርቫል አለ የሚለውን ነው። ሲ ደግሞ ዩኒቨርሳሊቲ ነው። ዩኒቨርሳሊቲ የምንለው ዊዝን በምንሰበስብበት ዲፋይን በሆነው ቴሪተሪ ውስጥ የእያንዳንዱን ኢንዲቪዥዋል ዳታ ነው የምንሰበስቡ፣ ላይክ የሁሉንም ኢንዲቪዥዋል ዳታ ነው የምንሰበስበው የሚለውን ያመለክታል። ሳይመልታኒቲ የምንለው ደግሞ ሴንሰስ ዴይ እንለዋለን፣ ወይም ስፔሲፊክ ታይም ውስጥ በሁሉም ቦታ በተመሳሳይ ጊዜ ነው የሚሰበሰበው ማለት ነው። ከዚህ ኢትስ ደ ሞስት ኤክስፔንሲቭ ሜትድ ነው እና በኦልሞስት በገቨርንመንት ደረጃ በገቨርንመንት ስፖንሰርሺፕ ነው ማካሄድ የሚቻለው ወይም ዳታ ጋዘር ማድረግ የሚቻለው። በጣም ደ ሞስት ኤክስፔንሲቭ የሚያደርገው ደግሞ ዩኒቨርሳሊቲ ወይም ደግሞ የእያንዳንዱን ሰው ዳታ የሶሾ ኢኮኖሚክ የዴሞግራፊክ ዳታ መውሰዳችን ነው ማለት ነው። ሶ አንሰር ዊል ቢ ዩኒቨርሳሊቲ ማለት ነው። 18ኛው ብሮድ ቤስ ፖፑሌሽን ፒራሚድ ኢዝ ካራክተራይዝድ ባይ ሃይ በርዝ ሬት፣ ሃይ ዴዝ ሬት፣ ሎ በርዝ ሬት ኤንድ ሎ ዴዝ ሬት። ሶ ፖፑሌሽን ፒራሚድን ስናይ ልክ እዚህ ጋር እንደምናየው የኢትዮጵያና የስዊድን የፖፑሌሽን ፒራሚድ ነው ያለን። ሶ የኢትዮጵያ እንደምታዩት ብሮድ ቤዝ ነው፣ ከታች ሰፊ ነው። ሶ ከታች ያለው ለምሳሌ ከ0 እስከ 4 እድሜ ያሉት ልጆች በጣም ሰፊ ነው። ከዛ ወደ ላይ እየሄደ ሲመጣ ደግሞ በእድሜ ያረጁት ሰዎች ቁጥራቸው እየቀነሰ ይመጣል ማለት ነው። እዚህ ጋር የስዊድንን ስናየው ደግሞ ናሮ ቤዝድ ፖፑሌሽን ፒራሚድ ነው። ሶ የሚወለዱት ሰዎች ወይም ከ0 እስከ 4 እና ህፃን የሆነ እድሜያቸው በጣም ሞዴሬት ነው። ከዛ እየሄድን ስንመጣ ወደ 34 ላይ እየጨመረ ይመጣል እና ሞር ባላንስድ የሆነ ሬክታንጉላር አይነት ሼፕ ነው የሚሰጠን ማለት ነው። ስለዚህ ይሄኛው እንደዚህ አይነት የትራያንግል አይነት ፒራሚድ ፖፑሌሽን ፒራሚድ የሚሰጡን የዴቨሎፒንግ ካንትሪዎች ናቸው። እንደ ዴቨሎፕድ የሆኑ ካንትሪዎች ደግሞ እንደዚህ ሬክታንጉላር አይነት ሼፕ ያለውን ፖፑሌሽን ፒራሚድ ይሰጡናል ማለት ነው። ሶ እየተጠየቅነው ብሮድ ቤዝድ የሚሰጠን ብሮድ ቤዝድ ካራክተራይዝ የሚያደርገው ሃይ በርዝ ሬት ነው። ምክንያቱም ከታች ያለው ብሮድ ቤዝድ ከሆነ ሃይ የሆነ በርዝ ሬት አለ ማለት ነው። ሶ አንሰር ዊል ቢ ሃይ በርዝ ሬት ነው ማለት ነው። ሶ 19 one is incorrect among the following about sex ratio of Ethiopia. So A, sex ratios are high for young age group. So sex ratio የምንለው ሜል ኦቨር ፊሜል ታይምስ 100% 100 አድርገን የምንሰራው ማለት ነው። ስለዚህ ሴክስ ሬሽዮ ሃይ ነው ፎር ያንግ ኤጅ ግሩፕ ሞር ሜል ቱ ፊሜል ሬሽዮ ነው ያለው ማለት ነው። ቢ ሴክስ ሬሽዮስ አር ሃይ ኢን አደልት ኤንድ ኦልድ ኤጅ። አደልት እና ኦልድ የሆኑ ኤጅ ያላቸው ሰዎች ላይ ሞር ፊሜልስ ሃቭ ሃይር የሆነ ላይፍ ኤክስፔክታንሲ ያላቸው። ስለዚህ ወንዶች ቶሎ ይሞታሉ። ስለዚህ ሞር ኦልድ ኤጅ ላይ ፊሜሎች የሚበዙት። ስለዚህ ዊች ጊቭስ ሎ የሆነ ሴክስ ሬሽዮ ነው የሚሰጠን ማለት ነው ግሎባሊ። ስለዚህ ኢንኮሬክት የሆነው ቢ ነው ማለት ነው። ሴክስ ሬሽዮስ አር ሃይ ኢን አዳልት ኤንድ ኦልድ ኤጅ። እዚህ ጋር የአርባን እና የሩራል ኤሪያ ልዩነት ደግሞ ሞር ማይግሬሽን አውት ማይግሬሽን ስላለ ወደ አርባን ማይግሬሽን ስላለ ሴቶች ላይ ለኤዱኬሽን ለኢምፕሎይመንት ኦፖርቹኒቲስ ወደዛ ስለሚሄዱ ሎ ይሆናል አርባን ላይ፣ ሩራል ላይ ደግሞ ሃይ ይሆናል ማለት ነው። ስለዚህ ኢንኮሬክት ዊል ቢ ሴክስ ሬሽዮስ አር ሃይ ኢን አደልት ኤንድ ኦልድ ኤጅ ማለት ነው። 20 the two areas of Ethiopia with relatively large concentration of urban population are shown in the Hararge Plateau, shown in the Tigray Plateau, shown in the southeastern highland, and shown in the southeastern lowland. So around 50% የአርባን ፖፑሌሽን የሚይዙት ሸዋና ሀረርጌ ፕላቱ ላይ ያሉ ናቸው ማለት ነው። 21ኛ when is the sun overhead at the Tropic of Cancer? So ሰን ትሮፒክ ኦፍ ካንሰር ላይ የምትሆንበት ኢኳተር ላይ የምትሆንበት እና ትሮፒክ ኦፍ ካፕሪኮን ላይ የምትሆንበት ጊዜያቶች አሉ። ሶ ማርች 21 እና ሰፕተምበር 22 ላይ ኢኳተር ላይ ነው ኦቨርሄድ ሰን የሚሆነው። ዲሰምበር 21 ላይ ትሮፒክ ኦፍ ካፕሪኮን ላይ ነው። ሶ ጁን 21 ደግሞ ትሮፒክ ኦፍ ካንሰር ላይ ነው የሚሆነው ማለት ነው። ሶ መልሳችን የሚሆነው ጁን 21 ነው። 22ኛ
one of the following natural regions is relatively more developed than the others. so እዚህ ላይ ብዙ አናወራም። ባለፈው ዌዘር ኤንድ ክላይሜት የሚለው ቪዲዮ ላይ ስላወራን ስለዚህ ኢኳቶሪያል ሬንፎረስት ሪጅን፣ ቴምፕሬት ሪጅን፣ ትሮፒካል ሞንሱን ሪጅን፣ ዴዘርት ሪጅን። ቴምፕሬት ሪጅን የምንለው በትሮፒካል እና በፖላር ወይም በኮልድ ዞን መካከል ያለ ነው። ካሉት ሪጅኖች ውስጥ ሞር ዴቨሎፕድ የሆነው ቴምፕሬት ሪጅን ነው ማለት ነው። 23ኛ sheep and goat feed on grasses and other plants, and fox and hyena feed on sheep and goat, and which of this is the role of the sheep and goat in this ecosystem? so ኢኮሲስተም ውስጥ ዲፍረንት ሮሎች አሉ ማለት ነው። ፕሮዲውሰርስ አሉ፣ ዲኮምፖዘርስ አሉ፣ ካርኒቮረስ አሉ፣ ሄርቢቮረስ አሉ። ፕሮዲውሰርስ የምንላቸው they produce their own food ማለት ነው። ስለዚህ from the sun የራሳቸውን ፉድ ሜክ የሚያደርጉት ፕላንት እና ግሪን ፕላንትስ ናቸው ማለት ነው። ሌላው ዲኮምፖዘሮች ናቸው። ዲኮምፖዘርስ አር ባክቴሪያ እና ፈንጋይ ናቸው። ኢት ዴድ የሆኑ ኤኒ ፕላንቶችን እና አኒማሎችን ዲኮምፖዝ አድርገው ፊድ ያደርጋሉ ማለት ነው። ካርኒቮረስ ደግሞ ኤኒ ሄርቢቮረሶችን እና አዘር ካርኒቮረሶችን የሚመገቡ ናቸው። ሄርቢቮር የምንለው ደግሞ ግራስ እና አዘር ፕላንት ፊድ የሚያደርጉ ናቸው ማለት ነው። ሶ the answer is herbivore ማለት ነው። 24ኛ which one is the smallest region in terms of its territorial size? South Africa, Central Africa, Eastern Africa እና Western Africa. so the largest is Eastern Africa and the smallest region is West Africa ማለት ነው። so the answer will be the Western Africa. 25ኛ what major geological event took place in Africa during the Mesozoic era? Formation of coal, formation of the Mediterranean Sea, formation of many volcanic mountains and formation of sedimentary rocks. so geological era እንደምታውቁት አራት ናቸው። ፕሪካምቤሪያን፣ ፓሌዞይክ፣ ሜሶዞይክ እና ሴኖዞይክ ኢራ ናቸው። ሜሶዞይክ ኢራ ላይ ያሉ ሜን ፊቸሮች አሉ። እነሱ አንደኛው ሴዲመንተሪ ሮክ ኦር ዲፖዚሽን ኦፍ ሳንድስቶን እና ሜድስቶን አለ። ሌላው ደግሞ ኢምፖርታንቲንግ ስፕሊቲንግ ኦፍ ፓንጃ ወደ ላውራዣ እና ወደ ጎንድዋና ላንድ ስፕሊት የተደረገበት ጊዜ ነው ማለት ነው። so the answer will be formation of sedimentary rock ነው። formation of coal ያለው በፓሌዞይክ ኢራ ነው። formation of many volcanic mountain እና ሜዲትራኒያን ሲ ደግሞ early ሴኖዞይክ ኢራ ላይ ነው ማለት ነው። 26ኛ a climate region with high daily and low annual range of temperature as tropical maritime climate, equatorial climate, tropical continental climate እና warm temperate continental climate. high daily እና low annual range of temperature ያለው ኢኳቶሪያል ክላይሜት ነው። ባለፈው እንዳየ ነው። ኢኳቶሪያል ክላይሜት ላይ አመቱ ሙሉ ሃይ ቴምፕሬቸር ነው ያለው፣ ሃይ ሬንፎል ነው ያለው። ግን በቀን ውስጥ ቴምፕሬቸር ይለዋወጣል። ስለዚህ አኑዋል ሬንጅ ኦፍ ቴምፕሬቸሩ በአመት ውስጥ ብዙ አይለዋወጥም። በየቀኑ ግን ዴይሊ ያለው ሬንጅ ኦፍ ቴምፕሬቸር ግን ሃይ ነው ብለናል። ስለዚህ the answer will be ኢኳቶሪያል ክላይሜት ማለት ነው። 27ኛ if a person moves from Ethiopia to Canada, which type of migration is it? Immigration, intracontinental migration and intercontinental migration. ኢሚግሬሽን የምንለው አንድ ሰው ወደ ሌላ ቦታ ሄዶ ፐርማነንትሊ መኖር ሲጀምር ማለት ነው ኢሚግሬሽን የምንለው። ኢንማይግሬሽን የምንለው ደግሞ ዊዝን ደ ካንትሪ ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርግ ነው ማለት ነው። ኢንትራኮንቲኔንታል የምንለው ዊዝን ደ ኮንቲኔንት ማለት ነው። ስለዚህ በአንድ ኮንቲኔንት ውስጥ ከአንድ ሀገር ወደ ሌላ ሀገር ግን ዊዝን ኮንቲኔንት ውስጥ ከሆነ ኢንትራኮንቲኔንታል ነው የምንለው። ለምሳሌ ከኢትዮጵያ ተነስቶ ኬንያ ከሄደ አንድ ሰው ኢንትራኮንቲኔንታል ማይግሬሽን ነው የምንለው። ኢንተርኮንቲኔንታል የምንለው ደግሞ ኢንተር የምንለው ቢትዊን ኮንቲኔንት ነው። ስለዚህ ኢትዮጵያ አፍሪካ ውስጥ ነው ያለችው። ካናዳ ደግሞ ሌላ ኮንቲኔንት ላይ ነው ያለችው። ስለዚህ ኢንተርኮንቲኔንታል ማይግሬሽን ነው የሚሆነው ማለት ነው።
from one continent to other continent ማለት ነው። ሀያ8ኛ all of the following are correct about Africa except highest infant mortality is in Eastern Africa, highest infant mortality is Western Africa, Southern Africa and Central Africa. ሶ ሁላችንም እንደምናውቀው ሃይስት ኢንፋንት ሞርታሊቲ ያለው ሰብሳሃራን ሪጅን ላይ ነው which is ኢስተርን አፍሪካ ላይ ነው ማለት ነው። ስለዚህ ስፔሲፊክ ካደረገው ሃይ ኢንፋንት ሞርታሊቲ ያለው ሰብሳሃራን ሪጅን ላይ ነው ወይ ደግሞ ኢስተርን አፍሪካ ላይ ነው ማለት ነው። ሶ 29ኛው the high rate of urbanization in Ethiopia is mainly attributed to high rate of natural increase of population, high rural to urban migration, low standard of living in rural areas, better standard of living in urban areas. ሁሉ ምርጫዎች ልክ ናቸው። they attribute to the high rate of urbanization in Ethiopia ግን ደግሞ mainly attribute የሚያደርገው ብዙ ማይግሬሽን አለ from rural area to urban area ማለት ነው። ስለዚህ most contribute የሚያደርገው high rural to urban migration so B ነው ማለት ነው መልሳችን። so 30 all of the following are true about primary economic activities except ስለዚህ ስለ ኢኮኖሚክ አክቲቪቲስ ከማየታችን በፊት ሶ ኢኮኖሚክ አክቲቪቲ እንከልስ ማለት ነው። ሶ 5 ኢኮኖሚክ አክቲቪቲ በ5 እንከፍላቸዋለን። ፕራይመሪ፣ ሰከንደሪ፣ ተርሸሪ፣ ኳተርነሪ እና ኳይነሪ። ሶ ፕራይመሪ ኢኮኖሚክ አክቲቪቲ የምንለው they focus directly ከኢንቫይሮንመንቱ ሪሶርስን ኤክስትራክት ማድረግ ነው። ስለዚህ የሚጠቀሙት ኢንቫይሮንመንት ላይ ያለውን ነው ማለት ነው። ሶ they involve the production of food stuff and raw material የሚጠቀሙት ሶ they are dependent on natural environment ስለዚህ like hunting እና gathering የምንለው ማለት ነው። ናቹራል ኢንቫይሮንመንት ላይ ዲፔንድ ያደረገ ብዙ ፕሮሰስ ማያደርግ አይነት የኢኮኖሚክ አክቲቪቲ ነው ማለት ነው። ሶ the influenced by the condition of physical environment in one way or another ስለዚህ ኤኒ ኢንቫይሮንመንት ላይ የሚፈጠር ችግር በቀጥታ አፌክት ያደርጋቸዋል። ላይክ ድሮት ካለ ፕራይመሪ ኢኮኖሚክ አክቲቪቲ እያከናወነ ያለውን ሰው አፌክት ያደርገዋል ማለት ነው። ሌላው ሰከንደሪ ኢኮኖሚክ አክቲቪቲ ናቸው። ሰከንደሪ ኢኮኖሚክ አክቲቪቲ ኢንክሉድ ማኒፋክቸሪንግ፣ ኮንስትራክሽን እና ፓወር ፕሮዳክሽን ሶ they use the raw material ግን ደግሞ ፕሮዲስ ያደርጉታል ወይም ፋብሪካ ውስጥ ገብቶ ፕሮሰስ ይደረጋል ማለት ነው። ሶ ሌላው ተርሸሪ ኢኮኖሚክ አክቲቪቲ ናቸው። እነዚህ ሰርቪስ ፕሮቫይድ የሚያደርጉ ቦታዎች ናቸው። they involve the provision of service to other businesses ወይ ደግሞ ለፋይናል ኮንሱመሮች የሚያቀርቡ ናቸው። ሶ እነዚህ ሆስፒታል፣ ሱቆች ተርሸሪ ኢኮኖሚክ አክቲቪቲ ላይ ነው የሚመደቡት ማለት ነው። ሌላው ኳተርነሪ ኢኮኖሚክ አክቲቪቲ ነው። ሶ they can be seen as an advanced form of service activity ወይ ደግሞ የተርሸሪ ኢኮኖሚክ አክቲቪቲ አድቫንስድ ፎርም ናቸው። they involve specialized የሆነ knowledge፣ ቴክኒካል ስኪል እና ኮሚኒኬሽን አቢሊቲ ኦር አድሚኒስትሬቲቭ ኮምፒተንስ አላቸው። ሶ እነዚህ ላይክ ሪሰርች፣ ፋይናል ሰርቪስ እና ገቨርንመንት አክቲቪቲ ላይ የሚሳተፉ ናቸው። ሶ እነዚህ ፕራይመርሊ ኮንሰንትሬትድ የሆኑት ላርጅ አርባን ፕሌሶች ላይ ነው። ከዛ እነዚህ they require higher level of education ይጠይቃሉ ከሌላው ሴክተር በበለጠ ማለት ነው። ሌላው ኳይነሪ ኢኮኖሚክ አክቲቪቲ ናቸው። they are generally considered to be a subset of quaternary activity ናቸው። ግን እነዚህ high level of decision making ላይ እና scientific research skill ላይ ያሉ ኢኮኖሚክ አክቲቪቲዎች ናቸው ማለት ነው። ሶ እነዚህ ኢኮኖሚክ አክቲቪቲ ላይ ያሉ ሰዎች like their place of business in major metropolitan area like በጣም ከተማ የሆነ አካባቢ ኒር ሜጀር ዩኒቨርሲቲዎች ላይ ሪሰርች ሴንተሮች ላይ ነው ያሉት ማለት ነው። ስለዚህ እነዚህ 5ቱ የኢኮኖሚክ አክቲቪቲዎች ናቸው ማለት ነው። ስለዚህ ጥያቄዎቹን ተመልሰን እናያቸዋለን ማለት ነው። ሶ ይሄኛው ጥያቄ የሚለው all of the following are true about primary economic activities except ስለዚህ የመጀመሪያው focus on production of semi finished product which is false አይደለም። ፕራይመሪ ኢኮኖሚክ አክቲቪቲ the hunt እና gather ነው። ቀጥታ ሮ ማቴሪያል እና ኢንቫይሮንመንት ላይ የምናገኛቸውን ዳይሬክትሊ ነው የሚጠቀሙት
they do not produce አያደርጉም ማለት ነው። ከዚህ ቢ ደግሞ they focus on extraction of natural resource which is true, environmentally sensitive ናቸው true, and involved in the production of raw material this is true. so the false statement የሚሆነው they focus on production of semi finished product ነው የሚሆነው ማለት ነው። ሶ ኔክስት ጥያቄያችንም ኢኮኖሚክ አክቲቪቲ ላይ ነው የሚያተኩረው። ሶ a type of economic activity require higher level of education than the other is primary economic activity, secondary economic activity, tertiary economic activity እና quaternary economic activity. so the higher level of education የሚፈልገው የትኛው ነው ብለናል? yes quaternary economic activity ነው ማለት ነው። 32ኛ one of the following best describe the indirect use of natural vegetation. so the use of natural vegetation ስናይ ሁለት አይነት ዩዞች ናቸው፣ ዳይሬክት ዩዝ እና ኢንዳይሬክት ዩዝ። ዳይሬክት ዩዝ የምንለው ናቹራል ቬጂቴሽን ወይም ደግሞ ፎረስት ሄደን ቆርጠን ስንጠቀመው ነው ማለት ነው። ስለዚህ ይሄ ዳይሬክት ዩዝ ነው የምንለው። ለምሳሌ ፎር ኢንዱስትሪ፣ ፎር ኮንስትራክሽን እና ሶርስ ኦፍ ኢነርጂ እነዚህ ዳይሬክት ዩዝ ነው የምንላቸው። ኢንዳይሬክት ዩዝ የምንለው ደግሞ ሳንነካው እዛው ባለበት ሳንቆርጠው የሚሰጠን ጥቅም ማለት ነው። ለምሳሌ ሀቢታት ነው ፎር ዋይልድ አኒማል እና ደግሞ ለክላይሜት ሬጉሌሽን ያገለግላል። ስለዚህ ዲስ ኢዝ ኢንዳይሬክት ዩዝ ማለት ነው። ስለዚህ እዚህ ላይ አንሰር ዊል ቢ ዲ ማለት ነው። ሰርቪስ አዝ ሀቢታት ፎር ዋይልድ አኒማል ኢንዳይሬክት ዩዝ። 33ኛ one of the following is not true about general objective of population policy of Ethiopia. እያንዳንዱን እናየዋለን። ዴቨሎፒንግ ፖፑሌሽን ፕሮግራም ዲዛይን ሜርሊ ፎር ፊሜል ዊች ኢዝ ፎልስ። ፖፑሌሽን ፕሮግራም ሲዘጋጅ ሁሉም የፋሚሊ አባል እንዲሳተፍ ይፈለጋል፣ ኖት ሜርሊ ፎር ፊሜልስ ማለት ነው። ስለዚህ ዲስ ኢዝ ፎልስ ማለት ነው። ኤንድ ቢ ሬዲዩሲንግ ዘ ሬት ኦፍ ሩራል ቱ አርባን ማይግሬሽን፣ ይህም አንደኛው የፖፑሌሽን ፖሊሲ ኦብጀክቲቭ ነው። ሌላው ክሎዚንግ ዘ ጋፕ ቢትዊን ሃይ ፖፑሌሽን ግሮዝ ኤንድ ሎ ኢኮኖሚክ ፕሮዳክቲቪቲ ዊች ኢዝ ትሩ ኤንድ ፋሲሊቴቲንግ ሪሰርች ፕሮግራም ኢን ሪፕሮዳክቲቭ ሄልዝ ዊች ኢዝ ትሩ። ስለዚህ ፎልስ የሆነው ዴቨሎፒንግ ፖፑሌሽን ፕሮግራምስ ዲዛይን ሜርሊ ፎር ፊሜልስ ነው ማለት ነው። 34ኛው አን ኢኮኖሚክ ሲስተም ኢን ዊች ቤዚክ ኢኮኖሚክ ኩዌስችንስ አንሰር ባይ ግሩፕ ኦፍ ፕላነርስ። ስለዚህ ሞደርን የምንለው ኦልሞስት ሶስት አይነት ናቸው ዋና ዋናዎቹ ኢኮኖሚክ ሲስተሞች። እንደምታውቁት ኮማንድ ኢኮኖሚክ ሲስተም ሲሆን ግሩፕ ኦፍ ፕላነር ኦር ደግሞ ገቨርንመንት ቤዚክ የሆነ ኢኮኖሚክ ኩዌሽኖችን የሚመልሰው እሱ ነው። ዋቱ ፕሮዲውስ ዋቱ ሴል የሚለውን እና ደግሞ ፕራይሲንግ የሚያወጣው ግሩፕ ኦፍ ፕላነር ወይ ደግሞ ገቨርንመንት ነው። ማርኬት ኢኮኖሚክ ሲስተም ላይ ደግሞ ፍሪ ኢኮኖሚክ ሲስተም ነው። ስለዚህ ኢንዲቪዥዋልስ ኦር ቢዝነስ ኦነርስ ነው ዲሳይድ የሚያደርጉት ማለት ነው። ሚክስድ ኢኮኖሚክ ሲስተም ሲሆን ደግሞ የሁለቱ ሚክስቸር ነው ማለት ነው፣ የኮማንድ እና የማርኬት ኢኮኖሚ። ግሩፕ ኦፍ ፕላነር አንሰር የሚያደርጉ ከሆነ ቤዚክ ኢኮኖሚክ ኩዌሽኖችን አንሰር ኢኮኖሚክ ሲስተም ኢዝ ኮማንድ ኢኮኖሚክ ሲስተም ማለት ነው። 35ኛ ቤስት ሜዥር ኦፍ ኢኮኖሚክ ዴቨሎፕመንት አሞንግ ፎሎዊንግ ኢዝ ስታንዳርድ ኦፍ ሊቪንግ፣ ፐር ካፒታል ኢንካም፣ ጂኤንፒ፣ ጂዲፒ። ፐርሃፕስ ቤስት ተብሎ የሚታሰበው ኢዝ ስታንዳርድ ኦፍ ሊቪንግ። ኢት ሪፍሌክትስ ኢኮኖሚክ ዴቨሎፕመንት ሞር ከሌሎቹ የበለጠ ማለት ነው። 36ኛው ዊች ካንትሪ ኦፍ አፍሪካ ኢዝ ዘ ሊዲንግ ፕሮዲሰር ኦፍ ቦክሳይት ኦር አልሙኒየም። አልሙኒየም ፕሮዲስ በማድረግ በደንብ የምትታወቀው እና ዘ ሊዲንግ ፕሮዲሰር ኢዝ ጊኒ ሲ። 37ኛው all of the following are true except most countries of the world have a free market economy. true ነው፣ አብዛኞቹ ፍሪ ማርኬት ኢኮኖሚ ነው ያላቸው። and traditional economic system is generally less productive ነው which is true. and C the World Trade Organization is dominated by industrialized countries ነው more ያሉበት። and G less developed countries benefit more from globalization which is true. which is false. less developed ሳይሆኑ developed countries ናቸው more benefit የሚያደርጉት ከግሎባላይዜሽን ማለት ነው። less developed የሆኑ
ሀገሮች ብዙ ፕሮዲስ ማድረግ አይችሉም። ስለዚህ ሞር ዲስአድቫንቴጁ ለለስ ዴቨሎፕድ ካንትሪስ ነው የሚሆነው ማለት ነው። ሶ አንሰር ዊል ቢ ለስ ዴቨሎፕድ ካንትሪስ ቤኔፊት ሞር ፍሮም ግሎባላይዜሽን። 38ኛው all are the challenge to Ethiopia's socio-economic development except diversified climate, low educational quality, which is true, low level of infrastructure ካለ socio-economic development ቻሌንጅ ነው። ሌላው ራፒድ ፖፑሌሽን ግሮዝ ለእነሱ በቂ የሆነ እድገት እንዳይኖር ያደርጋል። ዳይቨርሲፋይድ ክላይሜት ኢዝ ኖት አ ቻሌንጅ፣ እንደውም አድቫንቴጅ አለው ማለት ነው። 39ኛ there is a high fertility rate in Ethiopia due to all except a late marriage particularly of females which is false። ኢትዮጵያ ውስጥ በደንብ ያለው አርሊ ሜሬጅ ነው። ስለዚህ አርሊ ሜሬጅ አርሊ ሴቶች የሚያገቡ ከሆነ ደግሞ ብዙ የሚወልዱበት እድሜ ስላላቸው በጣም ብዙ ይወልዳሉ ዊች ሃይ ፈርቲሊቲ ሬት እንዲኖር ያደርጋል ማለት ነው። ሎ ሌቭል ኦፍ ፋሚሊ ፕላኒንግ ፕራክቲስ ኤንድ ፐርሰፕሽን ኦፍ ሃይ ሶሻል ኤንድ ኢኮኖሚክ ቫሊዩ ኦፍ ችልድረን ልጆች በጣም እንደ ሀብት የሚታዩበት ቦታ ከሆነ ፈርቲሊቲ ሬት ይጨምራል። ሪላቲቭሊ ሃይ ኢንፋንት ኤንድ ቻይልድ ሞርታሊቲ ሬት ሃይ ፈርቲሊቲ እንዳይኖር ሃይ ፈርቲሊቲ እንዲኖር ያደርጋል። ኤንድ ሶ the answer will be late marriage particularly of females is not the cause to high fertility rate in Ethiopia. 40ኛ which one of the following is a push factor of rural to urban migration in Ethiopia? So rural to urban migration ላይ ፑሽ ፋክተር እና ፑል ፋክተር የምንላቸው አሉ። ፑሽ ፋክተር የምንላቸው ሩላር አካባቢ ላይ ያሉ ችግሮች ሰዎች ከሩላር ወደ አርባን እንዲሄዱ የሚያደርጓቸው ነገሮች ናቸው። ሶ ፑል ፋክተር የምንላቸው ደግሞ ከአርባን አካባቢ ወደ አርባን ውስጥ ያሉ አድቫንቴጆች ሊሆኑ ይችላሉ። ሰዎች ከሩላር ወደ አርባን እንዲመጡ የሚገፋፋቸው ነገሮች ናቸው ማለት ነው። ሶ the first one is employment opportunity is a ፑል ፋክተር ነው። አርባን ላይ ብዙ ኢምፕሎይመንት ኦፖርቹኒቲ ካለ ሰዎች ወደ አርባን ማይግሬት ያደርጋሉ። ሌላ ጉድ ዌልፌር ሰርቪስ ኢትስ ፑሽ ፋክተር ኢትስ ፑል ፋክተር ሰዎች ወደ አርባን እንዲመጡ ያደርጋሉ። ቤተር ሊቪንግ ስታንዳርድ አርባን ላይ ነው ያለው ዊች ፑልስ ፍሮም ሩላር እና ሾርቴጅ ኦፍ ፋርም ላንድ ኢዝ ፑሽ ፋክተር። ሩላር ላይ በቂ የሆነ የእርሻ መሬት ከሌለ ሰዎች ወደ አርባን ቤተር ኢምፕሎይመንት ኦፖርቹኒቲ ፈልገው ይሄዳሉ። ሶ ደ ፑሽ ፋክተር ዊል ቢ ሾርቴጅ ኦፍ ፋርም ላንድ ማለት ነው። ሶ ጨርሰናል። ቴንክ ዩ